ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ የማቀርብላችሁ 93ኛው ቪዲዮ ነው። ዛሬ በፈረንጆች ቀን ኦክቶበር 25 ነው 2025። እንግዲህ ማለት 6 ፕሮግራም ኤሪያስ አሉ። እነዛ ላይ የአጭር ጊዜ፣ መካከለኛ ጊዜ፣ የረጅም ጊዜ የፖሊሲ ሪኮሜንዴሽን ሀሳብ እናቀርባለን ነው የሚሉት። የመጀመሪያው ፕሮግራም ኤሪያ የኮንዶሚኒየም ቤት ግንባታ ነው። እንግዲህ ጠቅላላ አድርገው ሲያስቀምጡት ከኮንዶሚኒየም ግንባታ መንግስት መውጣት አለበት። ምክንያቱም የኮንዶሚኒየም ግንባታ የሆነው ነገር ሄዶ ለድሆች ማለት ለዝቅተኛ ገቢ ላላቸው ሰዎች የቤት አቅርቦት ማድረግ ሳይሆን ከፍተኛ ገቢ ላላቸው ሰዎች ቤት በድጎማ ማቅረብ ነው የሆነው። ታርጌቱን ሚስ አድርጓል። የመንግስትን በጀት ተፈጣጥኗል። ገበያ አዛብቷል ወዘተ። በእነዚህ ምክንያት መንግስት ከኮንዶሚኒየም ይውጣ ነው የሚሉት። እኔ እንዳልኳችሁ ግን ማለት መስተካከል ያሉባቸው ነገሮች አሉ። ግን ወጣም አልወጣ ትርጉም የለውም። እንዲያውም ወጥቶ እሱ ሌሎችን ሰብለክ ነው ምንድነው የሚባለው፣ በሀገሪቱ ካለው ሁኔታ አንጻር ገበያውም እየሰራ ገበያው በሚያንጠባጠባቸው ላይ እሱ ተጨማሪ ሆኖ ቢገባ እኔ ጥሩ ስራ የሚሰራ ነው የሚመስለኝና ችግር ያለው አይመስለኝም። ግን ያንን ነው የሚሉት እና ያን ካሉ በኋላ ምን ይላሉ? the recommendations below include short term and medium term actions. Pilot program should be run initially and the result should inform the design of a second expanded program. ማለት ፓይለት ፕሮግራም ሪኮሜንዴሽኖቹን አሁን ደጋግመው ያነሱታል። ምክንያቱም ራሳቸው በሪኮሜንዴሽናቸው ተጠራጥረዋል ወይንም ደግሞ ዓለም ባንክ ነው ያለኝ ብሎ መንግስት የማይሆን ተግባር ውስጥ ገብቶ አጉል ጂምናስቲክ እንዳይሰራም የሰጉ ይመስላል። ስለዚህ ምክረ ሀሳቦቹን ሰድና መጀመሪያ የሙከራ ፕሮግራም አካሄድና እዛ ሙከራ ፕሮግራም ላይ ጥሩ ውጤት ካየህ በኋላ ነው ነገሩን በስፋት መተግበር ያለብህ እንጂ ምክረ ሀሳብ ነው ብለህ ዝም ብለህ ወስደህ አንድ ጊዜ አትሩጥበት አይነት ነገር አላቸው። ስለዚህ ከአጭር ጊዜ አኳያ ኮንዶሚኒየም መቅረት አለበት ነው። መንግስት ከዚህ ፕሮግራም መውጣት አለበት። ቤት የጋራ መኖሪያ ቤቶች እየገነባ ከሚሰጥበት ራሱን ማግለል አለበት ነው። ስለዚህ ከአጭር ጊዜ አኳያ ኤግዚት ፕላን ይኑርህ ነው። ኤግዚት ፕላን ማለት ምን ማለት ነው? አንድ ነገር ውስጥ ገባችሁና ተቀረቀራችሁ ገብቷችሁ። አሁን መንግስት እንግዲህ እነሱ እንደሚሉት እኔ በሀሳቡ አልስማማም ብያቸዋለሁ። ኮንዶሚኒየም ሰርቶ በርካሽ ለሰዎች ማቅረብ የሚባል የሆነ ፕሮግራም ውስጥ ገብቶ ስታክ አረገ። ስለዚህ ለመውጣት ዝም ብሎ በአንድ ጊዜ ምንጭቅ አድርጎ ቢወጣ ብዙ ችግር ሊፈጥር ይችላል። ስለዚህ ረጋ ብለህ መውጫ ማፈግፈጊያ መንገድ ስልት አዘጋጅ ነው። ማፈግፈግ ራሱ ፕላን ይጠይቃል ነው፣ እቅድ ይጠይቃል። Before any significant changes are instituted, it's crucial that government assess its current commitments and carefully design an exit plan that takes into consideration the financial implications for CBE, regular bond programs, and impact on construction sector. ስለዚህ መንግስት አራት ነገሮችን ከግምት ያስገባ ሲወጣ ነው። አንደኛው ቃል ገብቷል አይደለም? ቃል ገብቶ ሰዎችን ቆጥቡ ብሎ ምናምን ብሎ ፕሮሚስ ሰጥቶ ኮሚትመንት አለበት። የመዘገባቸው ብዙ ሰዎች አሉ። እነሱን ከግምት ያስገባል። ሁለተኛ ብድሩ የሚወስደውና የሚሰራበት ብድር የኮሜርሻል ባንክ ኢትዮጵያ ላይ ያለውን ተጽዕኖ ከግምት ማስገባት አለበት ነው። ሶስተኛ የቦንድ ገበያ አለበት እና እዛ ቦንድ ገበያ ላይ ያለውን ተጽዕኖ ማወቅ አለበት። ምክንያቱም ቦንድ እየሸጠ ነው ቤት የሚሰራው ማለት ነው። አራተኛ በኮንስትራክሽን በግንባታ መስኩ ላይ የሚያደርሰውን ጫናና ተጽዕኖ ከግምት ማስገባት። እነዚህን አራት ቫሪያብሎች ከግምት አስገብቶ አናሊሲስ መስራት አለበት ማለት ነው። The large number of people whose livelihoods depend on the program need to be given enough time and warning to adapt their businesses or find new employment, and government is obliged to ensure that existing registrants receive some benefit, especially those who have been diligently saving for many years. ስለዚህ አንዱ እንግዲህ የማፈግፈግ ስልታዊ ማፈግፈግ ሲያደርግ በህይወታቸው በኮንዶሚኒየም ግንባታ ላይ የተመሰረቱ ብዙ ሰዎች አሉ። ለምሳሌ ዕቃ በማቅረብ ሊሆን ይችላል፣ መኪና በማከራየት ሊሆን ይችላል፣ ተቀጥረው የግንባታ ስራ በመስራት ሊሆን ይችላል ወዘተ ወዘተ። እዚህ ላይ ብዙ የተደገፉ ሰዎች ስላሉ ድንገት መንግስት አሁን የኮንዶሚኒየም ግንባታ አቋርጭ ያለው ብሎ ሲወጣ የሚከተሉትን ነገሮች ከግምት ማስገባት አለበት።
ምክንያቱም የብዙ ሰዎችን ህይወት ሊያናጋ ነው። ሌላው እንግዲህ ሌላ ስራ እንዲያገኙ ቢዝነስ እንዲያስተካክሉ ምናምን ምናምን ማለት ነው። ሌላኛው ደግሞ በትጋት ሲቆጥቡ የነበሩ በርካታ ኢትዮጵያውያኖች አሉ። ለነሱ አንድ አይነት የሆነ ጥቅም ልክ ነው የሆነ አይነት ጥቅም እንዲያገኙ ማድረግ አለበት ነው። የሆነ አይነት ጥቅም እንዲያገኙ ማድረግ አለበት ነው። ልክ ነው። በተለይ ደግሞ የቆጠቡ አሁን ለምሳሌ ቆጥበው በጥንቃቄ የቆጠቡ ለዛ ብለው ብሎክድ አካውንት አይደለ ከከፈታችሁት ይመስለኛል ዝም ብሎ እንደ ሴቪንግ አካውንት ሄዳችሁ ማውጣት ምናምን ማስገባት የምትችሉበት አይመስለኝም። ብሎክድ አካውንት ስለሚሆን እዛ በትጋት እየቆጠቡ እንትን ያደረጉ ሰዎች ተስፋ ሰጥታቸው ፕሮሚስ ሰጥታቸው they have been waiting። ስለዚህ አንዳች ነገር አድርገህ ልትክሳቸው ይገባል ነው። while the construction of new blocks should be terminated, completed stock should continue to be offloaded through lotteries። እንግዲህ አዲስ መገንባት ማቆም አለበት፣ ነገር ግን የተገነቡትን ማሸጋገር አለበት። no. A joint task force comprised of representatives from Ministry of Urban and Development Corporations and Ministry of Finance and Economic blah blah should be responsible for designing the exit plan። እንግዲህ የማፈግፈግ እቅድ ወይንም የመውጣት እቅድ ማውጣት አለበትና ይሄ አሁን የማፈግፈግ እቅድ እንትኖቹን ህይወታቸው በዛ ላይ የተመሰረተ ሰዎችን ተስፋ የተሰጣቸው ሰዎችን ኮንስትራክሽን ሴክተሩ ላይ ያለውን ተጽዕኖ፣ ንግድ ባንክ ላይ ያለውን ተጽዕኖ ወዘተ ከግምት ማስገባት አለበት ነው። እኔ እንዳልኳችሁ ግን should it exit? I don't think so። ገብቷቸዋል። እኔ መንግስት ይውጣ ራሳቸው ማለት ከሌላው ጋር አብሮ መሄድ የሚችል ነገር ነው የሚመስለኝ ለኔ ነው። መንግስት ኮንዶሚኒየም መገንባት ያቅም ፕራይመርሊ በተለይ ደግሞ ከምን አኳያ ስለማምን ነው መሰላችሁ የራሱ የህገ መንግስታዊና የሊዝ ፖሊሲ ችግሩ ከተፈታ በትርፍ ስለሚሰራ እኔ እንዲወጣ የሚያስገድደው ነገር ያለ አይመስለኝም። ገብቷቸው ሰው በዚህ ትርፍም ራሱ እየከፈለ ነው። እኔ በምለው ዋጋ አይደለም። አሁን መንግስት ተጎድቻለሁ ብሎ በሚልበት ዋጋም ማለት ነው እኔ ሰብሲዳይዝ እያደረኩ ነው እየደጎምኩ ብሎ በሚለው ዋጋም ሰው በዛ ተስፋ አድርጎ እየቆጠበ ነው። ብዙ ዓመት የሆነው ሰው አለ እየቆጠበ ይስራና ያስረክብ ኖ ፕሮብለም ነው ችግር የለውም። እንዳልኳችሁ ህገ መንግስታዊ ችግሩ ከተፈታ መሬት እንትን የሚባልበት ነገር ከተፈታ ምናልባት አሁን ደግሞ ገብቷቸው ዲቫልዩ ተደርጎ ገንዘቡ ላይ ወጥቷል ወዘተ እሱ አስፈርቶት ሊሆን ይችላል። አሁን አቅቶኛል ምናምን የሚለው ከዚህ ምኑ ጋር ነው ተያይዞ ነው ላይክ ነው ይሄ ሆም ግሮን ኢኮኖሚክ ሪፎርም የሚለው አለ ከሱ ጋር ተያይዞ ዶላር ዲቫልዩ ሲያደርግ የምትኑ ነገሮች በጣም ተወደዋል። እሱን ፈርቶ እሱን ላይክ ነው አሁን እንደዚህ አድርጌ ኮንስትራክሽን ውስጥ ብዙ ብር ከረጨው ኢንፍሌሽን ፈጥራለሁ ወዘተ የሚሉ ነገሮች ይዘው እንዴት ልበላችሁ ስለሚያያዝ አንዱ አስፈርቶት ነው እንጂ እኔ ሁለንተናዊ የሆነ ለውጥና ሁለንተናዊ የሆነ ማሻሻያ መጥቶ ከተደረገ ችግር ያለው አይመስለኝም ነው ማለት ግን እንደ ሐሳብ ነው ላይክ ነው እርግጠኛው እኛ አይደለም እና ደግሞ በአንዴም የሚሆን ነገር ሳይሆን እንዳልኳቸው አሁን ለምሳሌ የግብርናውን ችግር ለመፍታት ጊዜ ይፈልጋል። ቢያንስ 5 ዓመት ይፈልጋል ወዘተ እህል ዋጋ እስክታረጋጉ ኢንፍሌሽን የውጭ ምንዛሪ ችግርም እስክትፈቱ የተወሰነ ጊዜ ይፈልጋል። ምክንያቱም እንትኖቹን አገሪቱን ቢዝነስ ኦሪየንትድ አድርጋችሁ የውጭ ምንዛሪ ማምረት የሚችል የተለያየ ተቋም እስክትፈጥሩ የተወሰነ ጊዜ ይወስዳል። እነዚህ ነገሮች ያያዙ ይችላሉ። ስለዚህ ከዛ ፓይለት ላንድ ሊዝ አውክሽንስ and like no the proposed replacement program to HDP is found on the principle that governments needs to enable the market to supply housing comparable to HDP by unlocking land supply። እነሱ ላንድ ሰፕላይን አንሎክ ማድረግ አለበት።
ትልቁ ጉዳይ እሱ ነው። ባይ አንሎኪንግ አሁን እንደነሱ ሀሳብ ምንድን ነው? መንግስት አንሎክ አረገው በት ዋት ደዝ ኢት ሚን ቱ አንሎክ ዘ ኳስቸን ገብቷቸዋል። ምንድን ነው አንሎክ ማድረግ ማለት ወይንም መፍታት ማለት መክፈት ማለት የመሬት አቅርቦቱን መክፈት አለበት ማለት አሁን ቆጥቦ ቁጥ እያደረገ ነው የሚሰጠው። ይፍታው ማለት ህገ መንግስታዊ ለውጥ ማድረግ አለበት ብዬ አስባለሁ። ላይክ መስፋፋት መቻል አለበት ከተማ እንትኖቹ ሲካለሉ አርባናይዜሽንን ታርጌት ባረገ መልኩ ነው ላይክ ነው ይሄንን የምናየውን እንዴት ልበላችሁ እኔ በትክክል ከተባለ ኢትዮጵያ ህዝብ ከተማ የሚባለው ቦታ ውስጥ የሚኖረው 10% ነው 18% 19% ነው 24 እንዲያውም ወደ 16% ምናምን ሊወርድ ይችላል። ያም ብቻ አይደለም ግን አብዛኛው አዲስ አበባ ራሱ ከተማ ብላችሁ እንደ ከተማ ስታዩት ብዙ ችግር አለበት። ስለዚህ አንሎኪንግ ላንድ ሰፕላይ ማለት how do you explain it እንደኔ ነው የምላችሁ ባለክ ነው። አሁን ለምሳሌ ትግራይ ትኩረቱን ማድረግ ያለበት ትልልቅ አሁን ለምሳሌ ትግራይ ውስጥ 6 ሚሊዮን ህዝብ ካለ ቢያንስ ለምሳሌ 1 ሚሊዮን የሚይዙ 3 ከተሞችን ማሰብ አለበት። ገብቷቸዋል። በኢትዮጵያ ደረጃ ልክ ነው። በአማራ ክልል 20 ምናምን ሚሊዮን ህዝብ አለ ከተባለ 15 ሚሊዮን ህዝብ የሚይዙ 5-6 ከተማዎችን ማሰብ አለበት ማለት ነው። ጠቅልለው ድምራቸው 15 ሚሊዮን የሚይዝ ትልልቅ ላይክ ነው የባህር ዳርን 5-6 እጥፍ የሆኑ ትልልቅ ከተማዎች በአማራ ክልል የተለያዩ አካባቢዎች መውጣት አለባቸው ብሎ ማሰብን ይጠይቃል። እና what do you mean by unlocking land supply is እንዴት ልበላችሁ ይሄ ፖሊሲ አሎኬሽኑን ተወውና በጨረታ ብቻ መሬት ሽጥ ከሆነ አያስኬድም የሚል እምነት ነው ያለኝ። ፖሊሲ አሎኬሽኑን ማለት አሁን ባለው ትሬንድ እንደሚመስለው ምንድነው መንግስት በአመት መሬት ሲያመርት 10 ሄክታር መሬት ቢያመርት የሚያደርገው ምንድነው 9 ሄክታሩን ለራሱ ለኮንዶሚኒየም፣ ለልማት ድርጅቶች፣ ለሃይማኖት ድርጅቶች ለምናምን ያከፋፍልና 1 ሄክታር ብቻ ጨረታ ላይ ያወጣዋል። እና አንሎኪንግ ማለት አይ እነዚህን ሁሉ በጨረታ ሽጥላቸው፣ ራስን አውጣ፣ መሬት ለኮንዶሚኒየም አትውሰድ፣ ራስህ ውጣና መሬት ለሚፈልገው ሰው በጨረታ እንትኑ ለውጡ እኔ በጣም ኢሚንት ነው የሚሆንብኝ። እንደዛ ከሆነ ነው የምላችሁ ላይክ ነው ፈንዳሜንታል ከዛም ያለፈ ጠለቅ ያለ ለውጥ ይፈልጋሉ። So one of the key constraints facing private sector real estate development in Ethiopia is access to land። ምንም ጥያቄ የለውም ማለት ትልቅ የሆነ ማነቆ ሆኖ ይሄን ነው እንግዲህ ደጋግሜ ስለ የነበረው ማለት ማነቆ ዋነኛ ማነቆ ሆኖ ያለው ምንድነው መሬት ማግኘት ነው። ትልቁ ማነቆ ሆኖ ያለው መሬት ነው። የመሬቱን ችግር ከፈታኸው እኔ መንግስት ወጣም አልወጣ ትርጉም የለውም። ገበያዊ ስራ የመሬቱን ችግር ፍታ። በርካሽ ቦንድ አትሽጥ። ገብቷቸዋል። ሰው ከገዛ ማርኬት ላይ አውጥተውት ለምሳሌ ምን ልበላችሁ የመንግስት ቦንድ ስለሆነ ሰው ይተማመናል ማለት አሁን የመንግስት ቦንድ ጥቅሙ ምንድነው መሰላችሁ? ላይክ ነው ለስ ሪስኪ ኢንቨስትመንት ነው። የኢትዮጵያ መንግስት አሁን ቦንድ በ8% ሸጣለው ሲል ሰው ተንጋግቶ የሚገዛው ከሆነ ኖ ፕሮብለም ይግዛ ነው። ግን ኮሜርሻል ባንክን አስገድዶ አይግዛ። ቦንዱን ገዝቶ ቤት ለመገንባት በሚፈልግበት ጊዜ ነው ማለት ቦንድ ሲገዛም ሲሸጥም በማርኬት ይሽጥ እና በማርኬት ይግዛ እና በማርኬት ይክፈል። መሬትም ሲወስድ በማርኬት ይግዛ፣ በማርኬት ዋጋ ይክፈል። ቤቱንም ሰርቶ ሲያስረክብ ቢያንስ ሰዎች 50% እንዲያተርፉ ይፍቀድላቸው ነጋዴዎች። ከዛ በላይ ግን እንዳያተርፉ ማለት ፕራይስ ኮንትሮለር ሆኖ ሳማው ኢንተርቪው ቢያደርግ እኔ ችግር ያለው አይመስለኝም። ስለዚህ ያንን ነው እንጂ ሜንቴን ሰስቴን ማድረግ ያለብን ወይም provided that it has got laying around resources። ለምሳሌ የራሱ ኮንስትራክሽን ካምፓኒ ያለው
አቅም አለው፣ በዚህ የሰለጠነ ምናምን የመንግስት መስሪያ ቤት አለው ቢገባበት እኔ ችግሩ አይታየኝም ነው የምላችሁ። እኔ ችግሩ አይታየኝም ነው። ስለዚህ ዋናው ኮንስትሬንቱ መሬት ነው። መሬቱን ካስተካከለ ነፃ ገበያው ገብቶ ይስራ። ሰው ማለት ነው ሀብታም ምንድን ነው የሚባለው? አንዳንዴ እንትንም ራሱ ሰው ዝም ብሎ ከመንግስት ራሱ ላለመውሰድ ሲል እሱ ጋር ሄድ ይችላል። እዛ ጋር ዋጋቸው ራሱ እኩል ሆኖ ጥራታቸው እኩል ሆኖ ሜይ ቢ ፒፕል ቹዝ ዘ ፕራይቬት ፎር ዲፍረንት ሪዘንስ ገብቷቸዋል። ኢት ዶዝንት ማተር እና መንግስት አንድ ተወዳዳሪ ፌር ተወዳዳሪ ሆኖ ቢገባ ፕሮቫይድድ የመሬት አቅርቦት ችግሩ ከተፈታ እኔ ችግር ያለው አይመስለኝም። ላንድ ኢዝ ኦልሶ ዘ ላርጀስት ላይን አይተም ኦን ኤኒ ዴቨሎፕመንት በጀት ኤንድ ዴርፎር the largest subsidy provided by the state in the HDP program. Among other factors, a shortage of available land and pricing distortions have led private sector developers to focus on building high-end residential real estate where better margins make the investment worthwhile. ማለት ያው መንግስት እንግዲህ መሬት ወሳኝ ነገር በመሆኑ መሬትን ወስዶ ለራሱ ኢንቨስት ላይ ነው ዋጋ ቀንሶ ምናምን ብሎ ስለሚሰራና በርካሽ ዋጋ ስለሚያቀርብ ሪል ስቴቶች ተወዳድረው ከሱ እኩል አሁን ሀሳባቸው ምንድነው እዚህ ጋር የሚሉት መንግስት ይውጣና ከኤችዲፒ የጋራ መኖሪያ ቤቶች ግንባታ ይውጣና የጋራ መኖሪያ ቤቶቹን ፕራይቬቶቹ ይገንቧቸው ነው። ፕራይቬቶቹ እንዲገነቧቸው ደግሞ የመሬትን ዋጋ አውርድላቸው። ትክክል ነው፣ ግን የመሬትን ዋጋ ማውረድ ነው እንዴት አድርገህ ነው የምታወርደው? ጨረታውን ማስቀረት አለብህ፣ በኮሞዲቲ ደረጃ መሸጥ አለብህ፣ ወዘተ ወዘተ ወዘተ። ያን ብቻ ሳይሆን ያን ስታደርግ ደግሞ ሰፊ መሬት አቅርቦት ያስፈልጋል። ካለው ዲማንድ አኳያ ከተማውን ለማስፋት ዝግጁ መሆን አለብህ። ያን ብቻ አይደለም ግን ነገርኳችሁ ዛሬ አሁን ቤት 500 ሺህ ብር አንድ ኮንዶሚኒየም ቢሸጥ መግዛት የሚችለው ሰው ስቲል ላይክ ነው እኔ 10% የአዲስ አበባ ህዝብ ነው የሚመስለኝ። ገብቷችሁ ሪሊ ካሽ ወስዶ ካሽ ኖሮት ወይ ምናምን ከፍሎ መግዛት የሚችለው 500 ሺህ እንኳን ብታረጉት ነው የምላችሁ። የህዝቡም አቅም አብሮ ማደግ አለበት፣ የመግዛቱ አቅም። ስለዚህ መንግስትን በማስወጣትና ፕራይቬቱ ተወዳድሮ እንዲሰራ በማድረግ እኔ አፎርደብል የሆነ ሃውሲንግ ፕራይቬቱ ሰፕላይ ማድረግ እንዲችል ማድረግ ይቻላል የሚለውን አርጊመንት ለመቀበል ይከብደኛል ባለው ተጨባጭ ሁኔታ። ምክንያቱም ነገርኳችሁ 600 ሺህ ብር ቤት ለመግዛት የ39 ሺህ ብር ደመወዝተኛ መሆን አለባቸው አሁን ባለው ሁኔታ። ምክንያቱም 39 ሺህ ብር የሚከፈለው ሰው ታክሱ ምንድነው ስሙ የጡረታው ምናምን ተቆራርጦ እጁ ላይ የሚደርሰው 24 ሺህ ነው። ከዛ 24 ሺህ 1/3ኛውን ነው ለሪፔመንት ሊያውለው የሚችለው። 1/3ኛ ስታረጉት 8 ሺህ ነው የሚመጣው። 8 ሺህ ብር ለምሳሌ በ20 ዓመት ብታረጉት ስንት ሺህ ብር ነው መበደር የሚችለው? በየወሩ የሚደረግ 8 ሺህ ብር ምን አይነት ነገር ብድር መቻል ይችላል? 600 ሺህ ብር ነው። እና ዲዩ ቲንክ አሁን ለምሳሌ ሪል ስቴት ዴቨሎፐሮች ባንክ ሄደው ምናምን ብለው ካፒታል አፍሰው ጉልበት አፍሰው አድሚኒስትሬሽን አውጥተው ምናምን ብለው ስቱዲዮ በ600 ሺህ ብር ይሸጡለታል። ለዛውም እንግዲህ 39 ሺህ ያለው ሰው ስቱዲዮ ነው እንትኑ ስታንዳርዱ ብለን ማለት ነው። ስለዚህ የተወሰነ ለውጥ ሊያመጣ ይችላል በምናስበው፣ ግን አሁን በምናየው መልኩ ግን እንደዚህ ውጥንቅጥ የወጣውን የሀገራችንን አርባናይዜሽን ግን ሊፈቱ በሚችሉበት መልኩ ይመጣሉ ብዬ ለማሰብ ነው ይከብደኛል። ስለዚህ ሀሳባቸው ከአንተ ከጋራ መኖሪያ ቤቶች ውጣና የመሬትን ዋጋ ርካሽ አድርግና ዴቨሎፐሮቹ ለዝቅተኛው የህብረተሰብ ክፍል በርካሽ ቤት እየሰሩ ማቅረብ እንዲችሉ የመሬቱን ዋጋ ቀንስላቸው ነው። ግን ኢትስ ናት ዘ ሆል ኢኩዌሽን that is just one what you call it one chunk of the equation። ምክንያቱም ይሄ ጠቅላላ አፎርደብል እና ኳሊቲ ቤት የማቅረቡ ነገር it's not all about land, it's not all about ክሬዲት ሲስተሙን ማረጋጋት አለብን። በ15% ኢንትረስት ነው አይታችሁታል። አሜሪካ ምናምን 6 ነው የሚለው ኢንትረስት ለቤት ምናምን ማለት ነው። ስለዚህ እኛ ሀገር
ሚኒመም ስትጀምር 14 ነው። እንትን ስትል እንደዛ ነው። ብዙ ነገሮች የተያያዙ ናቸው። ኑሮ ውድ ነው፣ ደሞዝ ዝቅተኛ ነው። እነዚህ ነገሮች ሳትፈታ እንደዚህ በማድረግ መንግስት አሁን የተጫወተውን ሚና በኮንዶሚኒየም ግንባታ የቀረፈውን የቤት ችግር የግሉ መስክ ይቀርፈዋል ብዬ እኔ ለማሰብ ይከብደኛል። አይቀርፈውም። እንዳሁኑ ዝም ብሎ ቤት አንጣለው እኔ ትክክል ከሆንኩኝ ነው እላችሁ። ቤት ብዙ ሚሊዮን ብር እየጠሩ እየሸጡ ነው ወይ? አይ ዶንት ቲንክ ሶ። ሊሸጡ ይችላሉ፣ ግን ቢሸጡስ ራሱ ለዝቅተኛው የትኛው ማለት በሚሊዮን ብር የሚገዛማ ከሆነ ዝቅተኛ የህብረተሰብ ክፍል አይደለም። ኮንዶሚኒየም ቆሟል አይደል? መንግስት ከሞላ ጎደል ይህን እየተተገበረው ይመስላል፣ ግን ውጤት እያመጣ ነው ወይ? is it registering results? I don't think so. Among other factors, a shortage of available land and pricing distortions have led private sector developers to focus on building high-end residential real estate. Among other factors, a shortage of available land and pricing distortions have led the private sector and developers to focus on ማለት እንግዲህ ከሌሎች ነገሮች ጋር ተዳምረው ነው የሚሉት እነሱም ያ ላይክ ነው። there are other factors። ስለዚህ while those other factors are standing እነዚህ ሌሎቹ ፋክተሮች እስካሉ ድረስ ገብቷቸው እነዚህ ሌሎቹ ፋክተሮች እስካሉ ድረስ የመሬት ችግርና አቬይላቢሊቲ ኦፍ ላንድ እና ደግሞ መንግስት ጣልቃ በመግባቱ ኮንዶሚኒየም በማቅረቡ ፕራይስ ዲስቶርሽን ፈጥሯል። ግን ፕራይስ ዲስቶርሽን የፈጠረው በመሬት ፖሊሲው ምክንያት ነው። እሱ በጣም ቁልፍ ቃል። እንዴት ነው አናሊሲሳችን ይመሳሰላል፣ ግን መሰረታዊ አስተሳሰብ ላይ ትልቅ ልዩነት አለው ለማለት ነው። ስለዚህ እንትኖቹን ሪል ስቴት ዴቨሎፐሮቹ ዝቅተኛውን የህብረተሰብ ክፍል ከማገልገል ይልቅ በእነዚህ በመሬት ውድነት ምክንያትና መንግስት ይሄ ማለት ነው ሰፊውን የህብረተሰብ ክፍል የሚፈልገውን የኮንዶሚኒየም ጥያቄ እሱ እየመለሰው ስለሆነ፣ ስለዚህ አጓጉል ተወዳዳሪ ስለሆነባቸው ትኩረታቸውን ያደረጉት ትልልቅ ሃይ ኤንድ ከስተመሮች ላይ ነው። ምክንያቱም ሪስኩን ወርዝ ያደርጋል። ሰርተህ ገዢ ካገኘ ጥሩ ብር ታገኝበታለህ። ትኩረታቸውን እሱ ላይ አድርገውታል። ኢን አዘር ወርድስ ምንድነው ነው የግሉ መስክ ርካሽ ቤቶችን የማቅረብ ነገር ላይ መሳተፍ አልቻለም ነው። እንዳልኳችሁ ግን የግሉ መስክ ሊሳተፍ አይችልም ማለት ምን ልበላችሁ፣ በትክክለኛው ኦን ፌር ፕራይስ 262,000 ብር ኮንዶሚኒየም ማቅረብ 100 ምናምን ፐርሰንት ነው ስቱዲዮ ማቅረብ ትርፍ አለው፣ ሰፊ ትርፍ አለው ከላንድ ፕራይስ። ምክንያቱም ቶታል ኮንስትራክሽን ኮስቱ እንትኑን ራሱ ዲቲ ፍሪውን ጨምራችሁት ዲቲ ኤግዘምፕሽኑን ይቅርታ 31% ነው። አሁን ለምሳሌ የ262,000 ብር ነው ቢባል ቤቱ የመሬቱን ዋጋ ስታወጡለት 262 ብትሉት ነው ብላችሁ ዝም ብላችሁ ለምንም ሌትስ ሜክ ኢት 263 ሲባዛ 0.31 ኦፕስ 263 ሲባዛ 0.31 የመሬቱን ዋጋ ሳትጨምሩ ማለት ነው። መሬቱ ኢንፍራስትራክቸሩም ተጨምሮበታል። በነገራችን ላይ ማለት ኢንትሪንሲክ መሬት መንግስት ሲሸጥ የሚያስተላልፈውን በካሬ ሜትር አስበ ነው እንግዲህ በ30 ካሬ ሜትር አስበ አንድ ኮንዶሚኒየም አንድ ስቱዲዮ 30 ካሬ ሜትር ነው ብለን ሲሸጡት 81,530 ብር ነው የሚመጣው እውነት ከሆነ ነው ማለት። ስለዚህ 262,000 ብር የመሬቱን ዋጋ ራሱ እዚህ ላይ እንዳልኳችሁ የሆነ ነገር ቢጨምርበት ለምሳሌ 80,000 ብር ጨመረበትም የመሬቱን ዋጋ ከኮንስትራክሽኑ ከምኑ ጋር አድርጎ በ160,000 ብር ያዋጣዋለሁ እና መሬቱን አስተካክላችሁ መንግስት ላይ ነው መሬትን አስተካክላችሁ መንግስትን ብታስወጡት ሪል ስቴቶች ስቱዲዮ በ160,000 ብር ኮንዶሚኒየም ስታንዳርድ ያስረክባሉ ወይ? እኔ ጥርጣሬ አለኝ።
ሚድል ኤንድ ሎው ኢንካም ማርኬትስ ሃቭ ቢን ላርጅሊ አንሰፕላይድ ባይ ፎርማል ዴቨሎፕመንት ሚድል ኤንድ። ከዚህ የተነሳ እንግዲህ መንግስት ኮንዶሚኒየም ውስጥ በመሳተፉ ዋጋ በማዛባቱ የመሬት ዋጋ በማስወደዱ ፕራይቬቶቹን ክራውድ አውት በማድረጉ ወዘተ በመደበኛው የግንባታ መስክ ነው መካከለኛና ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ሊስተናገዱ አልቻሉም ነው። Government should design and pilot the land lease auctions. Government should design and pilot the land lease auctions. Selling land use rights on plots previously earmarked for HDP or otherwise controlled by the government. እንትን ማምጣት አለበት ነው። አሁን ለምሳሌ ለኮንዶሚኒየም ብሎ እዚህ ቦታ ላይ ኮንዶሚኒየም ገነባለሁ ብሎ አስቦ የነበረው ቦታ ካለ በጨረታ ይሸጠው ነው። በጨረታ ከሸጠው መለሶ መሬቱን አስወደደው እኮ ነው። እንዴት ልበላችሁ፣ እኔ አሁን ሀሳቤ ማርኬት ይስራ ማለት ማርካፑ ከ100% በላይ ምናምን ይሁን ማለት ነው ወይ? አይመስለኝም ነው። የሪል ስቴት ገበያው ከ100% በላይ ምናምን ሆኖ ያትርፉ ማለት በጣም በሰለጠኑ ሀገሮች ምናምን እሺ እንበል። እኛ ሀገር ግን አይታችሁታል ነው የምላችሁ ጉዱን ኦል ካይንድስ ኦፍ ፕሮብለምስ በክልል ከተሞች በሉት በአዲስ አበባ ከተሞች በአዲስ አበባ በሉት ምናምን ከፍተኛ የሪል ስቴት ማለት የግንባታ ፍንዳታ እኮ ነው የሚያስፈልገው። በጣም ብዙ ችግር አለበት፣ ብዙ መገንባት አለበት፣ ብዙ መሰራት አለበት እና እኔ እነሱ ምክረ ሀሳብ ራሱ እንዴት ልበላችሁ በቃ ትንሽ ማሻሻያ ነው እንጂ ለውጥ አይደለም። አይ ቲንክ that's a better term. ኢምፕሩቭመንት ሊያመጣ ይችላል but not change። ለውጥ ሊያመጣ ግን ማለት ለውጥ ለማምጣት ገና 30-40 ዓመት ሊፈጅበት ይችላል የሚል ግምት ነው ያለኝ። There are different ways of structuring the lease terms and conditions from maximizing. ስለዚህ የሚሉት ምንድን ነው? መንግስት በራሱ ቁጥጥር ስር የያዛቸው መሬቶች ወይንም ደግሞ ለኮንዶሚኒየም ብሎ አዘጋጅቶ በቅድ ደረጃ የያዛቸው መሬቶች በጨረታ አውጥቶ ይሽጣቸው ነው። ግን እንዳልኳችሁ ሊሚቴሽኑ ስላለ የከተማው ስላለ የህዝቡ የአቅም ችግር ስላለ ወዘተ 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 መሬት በጨረታ ብትሸጡ አንደኛ በጨረታ ስታጫረቱ የሚገዙት ሰዎች ጥቂቶች ናቸው። ሁለተኛ የመሬቱ አቅርቦት ራሱ ይሄ ኮንዶሚኒየሙን ጨምራችሁ ለኮንዶሚኒየም ተብሎ ተዘጋጅተው ተለይተው የተቀመጡና በመንግስት በተለያየ ምክንያት ቁጥጥር ስር ያሉ ባዶ መሬቶችን ሰብስባችሁ ብታመጧቸው ከዲማንዱ አኳያ ምክንያቱም ነግረውናል። ስንት ነው ያሉት ነው በአመት 486,000 ማለት የሚታደስና አንድ ላይ የሚገነባ ቤት በመላ ሀገሪቱ ያስፈልጋል። አኑዋሊ ነው ማለት that's a big chunk። መንግስት እስከዛሬ በሰራው የኮንዶሚኒየም ብዛት የሰራው 383,000 ቤት throughout the country ነው። ስለዚህ ደግሞ it's like justifiable ምክንያቱም ገና 20% የሚሆነው ህዝብ ነው ከተማ ውስጥ የሚኖረው 100 ምናምን ከሆነው ሚሊዮን ህዝብ እና ገጠሩ አይመችም። ሰው መፍለስ ይፈልጋል፣ ወደ ከተማ መምጣት ይፈልጋል፣ ወደ አዲስ አበባ መግባት ይፈልጋል፣ ሻል ያሉ ከተማዎች ውስጥ ሄዶ መኖር ይፈልጋል። ሁሉም ሰው ማለት ፍላጎቱ ድሪሙ ያ ነው። ስለዚህ ምንድነው የምላችሁ ነው እንትን አለ ነው ጎርፍ አለ ነው ማዕበል አለ፣ የዲማንድ ማዕበል። ይሄ መንግስት ምናምን በተቆጣጠራቸው ቦታዎች ላይ የቁጥቁጥ እንትን አድርገህ አይደለም ነው ማለት ሌሎቹን ነገሮችን ማድርገህ ምግብ አርክሰህ ውጭ ምንዛሪ ችግር ፈተህ የሰዎችን ገቢ በጣም አሳድገህ ከዛ ጋር አብረህ መሬት በብዛት ማቅረብ ቢዝነስ ውስጥ ገብተህ ያሉትን የፕራይቬት ፐብሊክ ፓርትነርሺፕ በል ሪል ስቴት ዴቨሎፐር በል የማህበር የኮኦፕሬቲቭ ሁሉንም አስተባብረህ አስገብተህ ነው ልዩነት የምታመጣው ትርጉም ያለው ለውጥ የምታመጣውና አሁን አይታችሁታል። አዲስ አበባን እንግዲህ ወርደን ስናየው ኢትስ ስኬሪ ላይክ ነው። አሁን አስኮ ያያችሁት አስኮ ነው ምናምን ብሎ አይታችሁታል። ሰፈራው ላይክ ነው የገጠር እኮ የሩቅ እንትን ነው የሚመስል ውረዱ ነው ልክ ነው። ከቤተ መንግስት ከዛ ወደዛ ሄዱ ነው ልክ ነው። በጣም
ቅጥልጥልጥል ያለ ምናምን ያለ የተጎዳ ነገር ውስጥ ነው የምንኖረው ሁላችን። ስለዚህ that should be corrected። ያንን እንዴት አድርገህ ነው የምታደርገው? በዚህ ኮንዶሚኒየም በመስጠት እና ሪል ስቴቶቹ የስሩ በቃ የኤሊ ጉዞው ተጉዘህ ነው የምላችሁ። የኤሊ ጉዞው ተጉዘህ ነው የሚሆነው ይህን ሁሉ ችግር። ምክንያቱም የችግሩ ጥልቀት እኔ አይታችሁታል ብዬ አስባለሁ። ኢትስ ሶ ዲፕ። ስለዚህ እኔ ግማሽ ነው ምክሩ ነው ስለዚህ እችል ለኮንዶሚኒየም ያዘጋጃትን ለእነሱ ስጣቸው። በራስ ቁጥጥርም ስም ካለ በጨረታ ሽጣው። በፍጹም ችግሩ የሆነ ትንሽ ረገብ ያደርገዋል፣ ግን ትርጉም ያለው ለውጥ ምንም እንዴት ልበላቸው። አሁን ለምሳሌ መንግስት ብዙ ብር ያበፈሰሰ አይመስላችሁም? ለኮሪደር ልማት ቱ ዘ ኤክስቴንት ነው ነው እንዴት ልበላችሁ፣ እንደ እንቁላል ራሱ ነው የሚጠብቀው፣ ምክንያቱም ብዙ ብር ስላወጣበት። ግን ያ ሁሉ የፈሰሰው ነገር ከአዲስ አበባ ችግር አኳያ ስታዩት ምንድን ነው? እና ይሄ ደግሞ እኔ የባሰበት ነው የሚሆነው የሚመስለኝ ነው። There are different ways of structuring the lease terms and conditions, from maximizing the potential proceeds by letting the developers to decide the unit mix and targeted market to require from maximizing the potential proceeds by letting the developers to decide the unit mix and targeted market. ኦኬ ይሄ እንግዲህ ባለፈው ማንስተነዋል። like no structuring the lease permits and conditions ሊዝ ሲሰጥ እንትኖቹ ዴቨሎፐሮቹ ለምን ምን አይነት አሁን ለምሳሌ ሁሉንም ቤት እንዴት ልበላችሁ 5 መኝታ ቤት እያደረጉ ሊሰሩት አይችሉም። ገብቷቸዋል። ሚክስድ ዩዝ አድርገው አሁን ለምሳሌ ኮንዶሚኒየም ላይ ስታደረጉት ስቱዲዮ ይኖራል፣ 1 መኝታ ቤት 2 መኝታ ቤት ወዘተ ይኖራቸዋል። በዛም እንደዚህ አይነት ሚክስድ ዩዝ እንዲያደርጉት አድርገው እንደገናም ደግሞ የተወሰኑ ቤቶችን በርካሽ እንዲያቀርቡ to requiring affordable unit ለተወሰኑት number of affordable unit እንዲያመጡ ሪኳየር በማድረግ ሊዙን ነው ዝም ብሎ ጨረታ አውጥቶ ይሄን ያህል መሬት አለኝ በካሬ ሜትር ተጫርተው ውሰድ ብለህ መጥቶ ምናምን ሳይሆን አሁን ቻይና ያደርጋሉ እንዳሉ ቴክኒካል እና ፋይናንሻል ማለት ይሄን ያህል መሬት አለ ብለው ያስተዋውቃሉ። እና እዚህ መሬት ላይ ምን ልትሰራበት አስበሃል ብለው ተጫራቱን ይጠይቁታል ማለት ነው። ተጫራ እና በምን ያህል ብር ወዘተ እና ከዚህ ይሄንን ትሰራለህ፣ ከዛ በኋላ ደግሞ ይሄንን መሬት በስንት እንበልና 10 ሄክታር መሬት አልምተው ቢያዘጋጁ 10 ሄክታር የለማ መሬት አለን። የለማ ማለት መንገድ የገባለት ኢንፍራስትራክቸር ምናምን የተደረገለት 10 ሄክታር መሬት አለን። ይሄንን እንዴት አድርገህ ልትጠቀመው አስበሃል ብለው ነው። ይሄንን የሚፈልግ ሰው እንዴት አድርጎ እንደሚጠቀመውና በስንት ብር እንደሚገዛው ጨረታ ያስገባ አይነት ነገር ይላሉ። ዴን ዋት ሃፕንስ ኢዝ እንደዚህ አድርጌ እሰራበታለሁ፣ እንዲልበታለሁ፣ በዚህ ያህል ብር ገዛዋለሁ ይላሉ። ያስተያዩና ጥሩ ዋጋ ያቀረበላቸውን ሰው ብቻ ሳይሆን ጥሩ አይዲያም ይዞ የመጣውን ሰው ይመርጡታል ማለት ነው። አንዳንዴ ያቀረበበት መወዳደሪያ ብር ዝቅተኛ ሊሆን ይችላል። ነገር ግን ይዞት የመጣው ፕላን ለከተማ ውበት፣ ለቤት ርክሽነት ወዘተ የተሻለ የሚሆን ከሆነ ለሱ ይሰጡታል ነው። ስለዚህ አፎርደብል ሃውሲንግም ይህን ያህል ቤቶችን በዚህን ያህል ድጎማ ሸጣለሁ ሊል ይችላል። ለምሳሌ ይህን ያህል ቤቶችን 70% ወጫቸውን ሸፍኜ ስለዚህ ዋጋቸው በገበያ 1 ሚሊዮን ብር ከሆነ እኔ 700 ሺህ ብር ሸጣቸዋለሁ 20%ዎቹን እንደዚህ ብሎ ካለ እንትኑን ትሰጠዋለህ ነው። ስለዚህ ሊዝ ስታወጣ ዝም ብሎ መሸጥ ብቻ አይሆን ነው። አወዳድረ ማን ጥሩ ዋጋ ሰጠኝ ብቻ ሳይሆን ማን ጥሩ ፕሮግራም ይዞ መጣ የሚለውንም በማከለ መልኩ እንዲሆን ነው። The amount of land auctioned will need to be determined based on availability and a financial analysis. The amount of land auctioned will need to be determined based on availability and financial analysis that the balances expected monetary return with the projected number of households that will access a subsidy.
The amount of land auctioned will need to be determined based on availability and a financial analysis that balances expected monetary returns with the projected number of households uh, that will access a subsidies funded by the earned revenue. Alright. እንግዲህ የሚቀርበው የመሬት ጨረታ መጠን ማለት ነው አንዱ ምን ያህል መሬት አለ በሚለው የሚለውን ነገር ከግምት ያስገባ። ሁለተኛ in financial analysis that balance expected monetary return from the projected number of ምን ያህሎቹ ቤቶች ደግሞ በድጎማ ተሰርተው ዝቅተኛ ገቢ ላላቸው አሁን ያልኳችሁን ነገር ነው እና እንትን ስታደርጉ ላንድ አቬላቢሊቲ ለምን ከግምት ውስጥ እንዳስገቡት አላውቅም። ምክንያቱም አሁን በዛ ሪስትሪክትድ በሆነው ማፕ ማይንድ ሴት ከሆናችሁ ሌላ ጉዳይ ነው። ነገር ግን እኔ የላንድ ሪስትሪክሽን ኢትዮጵያ ውስጥ እንዳያችሁት ነው። ኢትስ ኦፕን ላይክ ነው you go and it's open። አዲስ አበባን ዙሪያውን ብታዩት ክፍት ነው። አረንጓዴ ላይክ ነው። ወጣ ስትሉ እርሻ ነው ምናምን ነው። ስለዚህ ባጭሩ ሌሎ የፈለጉት ምንድነው ጨረታ ስትሰጥ ምን ያህል መሬት እጅ ላይ እንዳለ ከግምት ውስጥ አስገብተህ ዋጋውን ዲተርማይን ስታደርግ ማለት ነው እና ምን ያህል ሰዎች ደግሞ በቤት ድጎማ ተጠቃሚ እንደሚሆኑ ከግምት አስገብተህ በአጠቃላይ ዝም ብሎ መሬት ጨረታ አውጥቶ መቸብቸብና ከዛ ሬቨኒው መሰብሰብ ብቻ ሳይሆን ከሃውሲንጉ ጋር ኢንተግሬት ያደርግና የቤት ችግርን ሊፈታ በሚችልበት መልኩ እየተካሄደ እንዲሆን አድርግ ነው። ጥሩ ሐሳብ ነው። ግን እኔ እንዳልኳችሁ እንግዲህ የጊር ሐሳብ ስላለኝ እኔ የጊራው ሐሳብ እስካሁን ከሚያቀርቡት ማለት ነው የሚሉትን ነገር በሙሉ የሚመልስ ነው የሚል ሐሳብ አለኝ። ከምንትኑ ጋር አድርጋችሁ ኢንተግሬት አድርጋችሁ ምናምን ካመጣችሁ ብዬ አስባለሁ። In addition, a widespread public awareness campaign should be conducted prior to the pilot. እንግዲህ ይሄ የሙከራው ፕሮግራም አሁን ለምሳሌ መሬት ስታጫረት እንዲያድርገህ በዚህ ላይ ነው ምን ያህል ዝቅተኛ ገቢ ያላቸው ሰዎች ይጠቀማሉ ብለህ ከግምት አስገብተህ እንዲህ ብለህ ከማድረግ በፊት አዌርነስ ፍጠርና ህዝቡ የሚለውን ስማ። ፓይለት ነው ምክንያቱም ሐሳብ ነው ብለህ ሩጠህ ተግብረኸው በኋላ ችግር ላይ ገብተህ ነገሩ ወደኛ ብሎባክ እንዳያደርግ እንፈልጋለን የሚመስል እንድምታ አለው ነው። ታርጌትድ ሰብሲዲ ስኪም የታለመ የድጎማ ነው ፕሮግራም ይኖርህ ነው። The process of the auction should be used to capitalize targeted subsidy scheme. The process of the auction should be to support eligible households to better access private sector supplied housing finance. አሁን እንግዲህ የሚሉት ምንድን ነው አጫረትክ መሬት ስታጫረት ዝም ብሎ ገንዘብ ለማግኘት ብቻ አይደለም ቤት ነው ምን ያህል ሰዎችን በርካሽ ቤት ማቅረብ እንደሚችል ምናምን ከግምት አስገብተ የተሻለ ልማት ከጠቅላላው ከልማት እቅድ አንፃር የትኛው ሰው የተሻለ ሐሳብና ምናምን አቅርቦ በአንጻሩ ደግሞ ጥሩ ገንዘብ አቅርቦ ጨረታውን ማሸነፍ ይችላል የሚለውን ነገር አስቀመጥክና በዛ መልኩ አጫርተህ ሸጥ። ከዛ የምታገኘውን ገንዘብ ወስደ ለቤት ልማት አውለው ነው which means in other words ከሊዝ የምታገኘውን ገንዘብ ሊዝ በመሸጥ የምታገኘውን ገንዘብ ለድጎማ አውለው ነው አንደር ሰች ማለት ለድጎማ አውለው ነው። እኔ ግን ከዛ ከእንትኑ ጋር እንድታስተያዩ ትፈልጋለሁ። አሁን እነሱ የሚሉት የጊሩ ሐሳብ ምንድነው? አሁን አዲስ አበባን እንደምታዩት እንግዲህ እንዴት ኮምፕሊትሊ እንደገና ለምሳሌ ለሁለት ልትከፍሉት ትችላላችሁ ብዬ አስባለሁ። like no G1 and G2 ብላችሁ so G1 is what you do G1 is ውስጥ ራሱ አሁን ለምሳሌ ያያችኋቸው በጣም ብዙ በርካታ ሰፈሮች አሉ። እዚህ አዲስ አበባ ያሉት በርካታ ሰፈሮች ማለት እንዳለ ከተማውን እንደገና ሪፕላንት አድርጉትና እኔ እንደሚመስለኝ ነው ማለት ሪፕላንት አድርጉትና እንበልና በአንድ ሄክታር ላይ ያሉት ሰዎች አሉ ማለት ነው። ወደዚህ ስንት 10,000 ሜትር ነው አይደለም? 10,000 ሜትር 100 ሜትር በ100 ሜትር እንደማለት ነው።
100 ሜትር በ100 ሜትር ያለ አካባቢ ላይ ያሉ ሰዎች አሉ። እኔ እንደሚመስለኝ ነው የምላችሁ። ይሄንን ለዴቨሎፐር ትሰጡታላችሁ። ለምሳሌ ከአዲስ አበባ አኳያ ነው የምላችሁ፣ ለአልሚ ትሰጡታላችሁ። አልሚው ግን የሚያደርገው ምንድን ነው? እነዚህ 100 የሚለው ቦታ ላይ ሌት ሴይ 25 ሜትር በ25 ላይ ወይ ግማሹ ላይ እንበለው፣ ገብቷቸዋል። ግማሹ ላይ በፕላን ነው፣ በከተማ ሲቲ ፕላን መሰረት ባለ 4 ፎቅ የሚሆን ባለ 5 ፎቅ የሚሆን ምናምን ቤት ሰርቶ ምናምን ብሎ እነዚህን ሰዎች እዚህ ጋር እዛ አካባቢ ያሉትን ሰዎች በሙሉ ሰብስቦ እዚህ ጋር ያስገባቸዋል። ገብቷቸዋል። ይሄንን ግማሹን ቦታ ኮምፕሊትሊ ወስዶት እዛ ላይ የፈለገውን ዴቨሎፕመንት አይነት ልማት ሰርቶበት ከዛ ከሚያለማው ልማት ላይ የተወሰኑ ነገር ለነዚህ ሰዎች ሰጥቷቸው፣ ምናልባት መንግስትም እዚህ ውስጥ አሁን እንግዲህ እንዴት አድርጎ የሰብሲዲ ሜካኒዝም ምናምን ሊኖረው ይችላል አርጎ ባጭሩ ምንድን ነው ሰዎቹን አንስቶ የተሻለ ቤት በተሻለ ቦታ በከተማው ፕላን መሰረት ሰጥቷቸው፣ ግን ምናልባት ደብል ዴክ አድርጎ ምናምን እንደዚህ በፎቅ በ4 ፎቅ በምናምን እንዲኖሩ አድርጎ ክሊር ያደረገውን ቦታ ግን ወስዶ እዛ ላይ ዴቨሎፕ አድርጎ ለምሳሌ ታክስ ተትቶለት ምናምን ተትቶለት፣ ወይም ለምሳሌ የፕሮፐርቲ ታክሱን ከነዚህ ሰዎች የሚወስደውን የቤት ግብር እንደዚህ ተጋርታችሁት ወዘተ ወዘተ ብላችሁ የሆነ ነገር እሱ እንዲፈጠር ታደርጉታላችሁ። ኢን አዘር ወርድስ ላንድ ሪክሌሚንግ ላንድ ፑሊንግ ኤንድ ላንድ ሪአጀስትመንት በከተማ ደረጃም እንደዚህ ታደርጋላችሁ ብዬ አስባለሁ። አንዱ ስለዚህ ምንድን ነው የሚባለው ራሳቸውም ተሰብስበው ተደራጅተው ገብቷቸዋል። እንደዚህ እኛው ራሳችን እንሰራለን፣ ዴቨሎፐር አንፈልግም፣ ገንዘብ እናዋጣለን፣ ምናምን እናደርጋለን፣ ይሄን አድርገን ይሄን አካባቢ በዚህ መልኩ ቀይረን እዚህ ጋር እንደዚህ አይነት ህንፃ ሰርተን ወዘተ ካሉ ዌል ኤንድ ጉድ ጎ አሄድ። አይ እኛ ይህን የምናደርግበት የለንም ካሉ ሌላ ገንዘብ ያለው ሰው መጥቶ ያንን ክሊር አድርጎ ዴቨሎፕ አድርጎት እንዲሰራው ታደርጉት ትችላላችሁ። ኢን ደ ፕሮሰስ ዋት አም ትራይንግ ቱ ሴይ ኢዝ መንግስት ከኪሱ ገንዘብ ሳያወጣ ራሱ በራሱ ነገርየው እንዲያሻሽል ሊያደርገው ይችላል ነው። አሁን ለምሳሌ በጨረታ ሸጣችሁ፣ ከጨረታ የሸጣችሁትን ገንዘብ ወስዳችሁ ገንዘቡን ከተቀበላችሁ በኋላ አድሚኒስተር ለማድረግ ሄዳችሁ which means ማን ቤት ይፈልጋል፣ እንዴት አድርጌ ነው የምሰጠው ምናምን የሚል ነገር ውስጥ ሳትገቡ ነው የምላችሁ። ይሄ ነው አዲስ አበባን እንዳለ ሙሉ ቅርጹን ቀይራችሁት ውስጥ ነው ብላችሁ አሁን ኦልሬዲ ያየነው ውስጡን ብዙ ውጥንቅጥ ያለበትን ማለት ነው። እሱን ዴቨሎፕ አድርጋችሁ ትቀይሩታላችሁ። ከአዲስ አበባ ደግሞ ወጣ ስትሉና ኤክስቴንድ ስታደርጉ እንደ ጊር አይነት ፕሮጀክት ስትሰጡት ኦፍሳይት ኮንስትራክሽን በሉት ኦንሳይት ኮንስትራክሽን በሉት ሌሎች የከተማ አስተዳደር ስራዎችን በሉት ለ50 ዓመት ይሄንንም ሴም ቲንግ ለ50 ዓመት ለ60 ዓመት ለዴቨሎፐሩ ትሰጡታላችሁ። ዴቨሎፐሩ እዚህ ጋር ማለት በሊዝ ወስዶታል። ከእናንተ ጋር ምናልባት የሚኖረው የፕሮፐርቲ ታክስ ሼር ታደርጋላችሁ። እሱ 60% ይወስዳል፣ እናንተ ወይ 30% ትወስዳላችሁ። ከዛ በተረፈ ግን ነግዶ ምናምን የሚያተርፈውን ያተርፋል፣ አከራይቶ ምናምን የሚያተርፈውን ያተርፋል። 30% እንደ ማንኛውም ንግድ ደግሞ ከዛ በታክስ ትቀበሉታላችሁ። ምን ልላችሁ ነው? መሬት አጫርታችሁ ከዛ ፕሮፋይል አይታችሁ ፕሮግራም አጣርታችሁ ምናምን ብላችሁ ነው እናንተ ላይ ያለውን አድሚኒስትሬቲቭ ባርደን በሙሉ አውርዳችሁ ለህዝቡ ለራሱ ለአልሚው ለራሱ ሰጣችሁ። በዛ ላይ ደግሞ ከኪሳችሁ ገንዘብ ሳታወጡ ሁለቱንም ውስጥ የአዲስ አበባን ልማትም ሆነ ከአዲስ አበባ ደግሞ አዲስ አበባን እያሰፋችሁ ስትሄዱ የምታለሙትን ነገር አሁን ጊር የሚያደርገው ምንድነው? ለምሳሌ ማለት ማስተር ፕላን ታውጣላችሁ ነው የእናንተ ስራ። በሰፊው
አሁን ለምሳሌ እነዚህ ትራንዚት ኦሪየንትድ ዴቨሎፕመንት ያልነውንም ይሄ አሁን አዲስ አበባ ቢሆን በአዲስ አበባ በየሁሉም ቦታ ያወጣችሁት ፕላን አላችሁ። እዚህ ፕላን ላይ መተህ ማለት እናንተ ጊዜ የምታጠፉት ማስተር ፕላኑን የመስራት ነው። ይሄ ሀቤስፖክኑን በሉት እዚህ አዲስ አበባ ውስጥም ያሉትን ደግሞ ማስተር ፕላኑን ጽድት ታደርጋችሁ ህብረተሰቡን እስላም መጥረግ አይደለም ነው፣ ሪዴቨሎፕመንት ነው። ሰዎቹን ከአካባቢያቸው ሳታነሷቸው ገብቷቸዋል። ምናልባትም ባለሀብት አድርጋችኋቸው ሞደርን ነገር ሲሰሩ ማለት ነው። ባለሀብት አድርጋችኋቸው ማለት የሆነ ኢንካም ፈጥራችሁላቸው ወዘተ ብላችሁ እንትን የምትስሉ። ስለዚህ ትሮአውት ማስተር ፕላን ትዘረጋላችሁ። ከዛ በኋላ በዚህ ማስተር ፕላን መሰረት ቦታውን ወስዶ የሚሰራው ሰውን ነው የምትፈልጉት። ካፒታል ያለው ችሎታ ያለው ኮንትራክቱን መፈራረም ላይ ነው። አድሚኒስትሬቲቭ ነገር ብቻ ነው። እናንተ ግን መሬት እንደዚህ ሸጣችሁ ከዛ እሱን ሰብስባችሁ ከዛ በኋላ የሚደጎም ፈልጋችሁ ምናምን ከምትሉ፣ ሁለተኛ ያን ብቻ ሳይሆን አሁን ለምሳሌ በጊር ስታደርጉት እዚህ ጋር ትራንዚት ኦሪየንትድ ዴቨሎፕመንት ሲሰራ እንዳልነው ቤቱን የሚያስረክበው በኦፍሳይት እና ኦንሳይት ኮንስትራክሽኑ መሰረት ነው። ምክንያቱም መሬቱን ብላሽ ነው የምትሰጡት። የእናንተ ገቢ የሚመጣው መቼ ነው? ከፕሮፐርቲ ታክስ ነው። በኋላ ላይ 0.3% ማለት ነው ወይም 30%። ሴም ቲንግ አዲስ አበባ ውስጥም ማለት አሁን አንድን አካባቢ ተመትረው ሲያነሱትና እዚህ አካባቢ እንደዚህ አይነት ቤት እንሰራለን፣ እንዲናረጋለን ህብረተሰቡን ያማከለ ማለት ላይክ ነው። መለወጥ አለበት፣ ቤቱ መሰራት አለበት፣ መስተካከል አለበት በፕላን ላይክ ነው። እንዴት ታደርጉታላችሁ? አሁን እንዴት ልበላችሁ? ጣራውን አይታችሁታ? እንደዚህ ያለ ነው ላይክ ጎተታ ኤኒዌይ ጣራዎቹን አይታችኋቸዋል። አሁን ያንን ቤት እንደገና ሪስትራክቸር አድርጌ ለስራው ብትሉ የሚሆን አይደለም። ምክንያቱም እንዴት ልበላችሁ፣ ዝም ብላችሁ አንዱን ቦታ ብታዩት የሚሆን አይደለም። ጣራውን እንዴት ላለክ ነው ፕላን የሆነ አዲስ አበባን ከተማ የሚመጥን ቤት ለስራ ብትሉ እዛ ጋ ኦልሞስት አንቲንካብል አይሆንም። ስለዚህ ሪዴቨሎፕ ነው መደረግ ያለበት ቦታው የሚል እምነት ነው ያለኝ። ኧረ እባክህ ስለግሉት እና my point is ታርጌትድ ሰብሲዲ ስኪም ብላችሁ በዚህ ገብቶ በዚህ ወጥቶ ህብረተሰብ ላይክ ነው ግሬድ ስታወጡ ስታተስ ስታወጡ ሜጀርመንት ስታካሂዱ ወዘተ ወዘተ ከምትውሉ እኔ እንደሚመስለኝ ይልማ ነው በላይክ ነው በወጥነት ይልማና እናንተ ፕሮፐርቲ ታክስ ትሰበስባላችሁ። ቤቱ ራሱ ሲቀርብ አሁን ለምሳሌ በጊር ብታደረጉት ሰብሲዳይዝድ የሚሆን ሰብሲዳይዝድ የማይሆን ምናምን የሚል ጣጣ ውስጥ አትገቡ። ላይክ ነው ጣጣ ውስጥ አትገቡ። ምን ሴንስ ቤቱ የሚቀርበው በኮስት ነው። በአብዛኛው 80% የሚሆነው በኮስት ነው የሚቀርበው እና ነገሩን የሚያቀለው ይመስለኛል። ሳይደለስት አይ ቲንክ ኢንተርኔት በጣም ስለሆኗል። እሱን ጋንተው then under such a scheme, eligible IHDP registrants will be able to withdraw their saving from CBE as well as be granted down payment subsidy that they can use to obtain a mortgage issued by a pre-qualified private sector bank, sector supplied housing. The proceeds of the auctions እንግዲህ መንግስት
ላይክ ነው። በጣም ተራዘመ ፕሮሰሱ ነው። ለእኔ ነው የምላችሁ ፕሮሰሱ በጣም የተራዘመ ነው። ምክንያቱም መንግስት እንግዲህ የሚያደርገው ምንድን ነው? ጨረታ ያወጣል። ጨረታ ካወጣ በኋላ መሬት በጨረታ ይሸጣል። በጨረታ የሸጠውን መሬት ያስቀምጠዋል፣ ገንዘቡን ማለት ነው። እና ይህን ለድጎማ ነው የሚያስቀምጠው። ስለዚህ ድጎማ የሚፈልጉ ሰዎች የቆጠቡትን ገንዘብ አውጥተው መንግስት ከእንትኑ ጋር ሰብሲዳይዝ ያደረገላቸው እንዴት አድርገው ሄደው ከሪል ስቴት ቤት እንደሚያገኙ ሊያመቻችላቸው ይችላል ነው ያስኬዳል። ግን አይ ሰፖዝ ዳት ዋን ኢዝ ኤ ቤተር ፕላን የሚል ሀሳብ አለኝ። the mortgage can then purchase whichever homes it likes on the open market። ስለዚህ ከባንክ ጋር ታገናኛችኋላችሁ ወዘተ ወዘተ ነው። a select set of banks that meet eligibility criteria in areas such as financial health, ability to meet capital requirements, technical capacity, adherence to adequate underwriting guidelines, and governance. A strong, transparent management structure should be determined before the program is launched. Access to the targeted subsidy scheme should also be considered in the short term for participation in the proposed sites and services program. እንግዲህ ባጭሩ ጠቅላላ አድርጋችሁ ስታስቀምጡት የሚሉት ያለው መሬት በጨረታ ሽጥ፣ በፖሊሲ አታከፋፍል። መሬት ግን በጨረታ ስትሸጥ ዝም ብሎ መሬት መሸጥ ብቻ ይሁን። የምትሸጠው መሬት ለምን አይነት ዓላማ እንደሚውል ማለት ሰውየው ቴክኒካል እና ፋይናንሻል ዳኪመንት ያስገባና ይጫረት። ገንዘቡን ብቻ አይተህ ይሄ ሰውዬ በካሬ ሜትር ብዙ ዋጋ አቅርቧል ብለህ አትስጠው ነው። ይልቁንም በማስተር ፕላንህ ወዘተ መሰረት ማምን ሊሰራ እንዳሰበ ይህና በገንዘቡም የሚጠቅምህን ቤቶችንም ደግሞ በማቅረብ አቅምን ያገናዘበ ቤት በማቅረብ መልክ ሊሰራ የሚችለውን ሰው በተለይ ደግሞ ለምሳሌ 1000 ቤት ሰራለሁ፣ ከዚህ 1000 ቤት ውስጥ 200ውን ቤት በርካሽ አቀርባለሁ ወዘተ ከገበያ በታች ባለው ዋጋ አቀርባለሁ ብሎ የሚለውን ሰው አይነት ፒክ አድርገውና ከዛ በኋላ ለዛ ሽጥለት። ከዛ እሱ ሰውዬ የሚሰጥህን ሊዝ ስትሸጠው የሚሰጠን ገንዘብ ውሰድና እሱን ገንዘብ ለምሳሌ ኮንዶሚኒየም ተመዝግበው ሲቆጥቡ ምናምን የነበሩ ሰዎችን እነሱን ፒክ አድርግና ከሞርጌጅ የቤት ብድር ጋር አገናኝተ ለምሳሌ ከሪል ስቴት ዴቨሎፐሮች ወዘተ ቤት እንዲገዙ አግዛቸው። አሁን ለምሳሌ ከዛ ከመሬት ሽያጩ የምታገኘውን ገንዘብ ቤት እንዲያገኙ ለነሱ ድጎማ አድርግላቸው እና ቤት ያገኙ ነው። በሌላ እንግዲህ ጠቅልል ስታደርጉት ምንድን ነው መሬት ሸጠ ከመሬት ሽያጭ የምታገኘውን ገንዘብ ችግረኛ ላይክ ነው ዝቅተኛ ሎወር ያችለውን ላይ ላሉት ሰዎች የቤት አቅርቦት መሟያ አድርገው ነው ያስኬዳል። ጥሩ ሀሳብ ነው። ግን እንዳልኳችሁ አይ ዶንት ኖ ላይክ ነው ሆሊስቲክ መሆን አለበት እና ከዛኛው እኔ ከማስበው ሀሳብ ያኛው ሀሳብ የተሻለ ይመስለኛል። ምንም እንኳን ሁለቱም ሴም ኦብጀክቲቭ ሚት ለማድረግ የሚሰሩ ቢሆንም ማለት ነው። Although the price of the private sector supplied home will be more than HDP unit because the developer will have to bear the cost of the land, the benefit of the subsidy will help offset the sum, if not at all the cost increase to the household. እሱ እንደምላችሁ ማለት አሁን ለዴቨሎፐር ሰጣችሁት ሌየር ይጨምራል ነው አይደል? ላይክ ነው እንዳልኳችሁ ነው። ሲጀምር መሬት የተጫረተበትን ኦፍሳይት ኮንስትራክሽን የሰራበትን ኦንሳይት ኮንስትራክሽን የሰራበትን ስፔኩሌሽን እነዚህ ነገሮች ደራርቦ አምጥቶ ነው ዋጋ የሚያቀርበው። ማለት መሬቱን በርካሽ ራሱ ብታቀርቡለት እሱ የሚያስበው አሁን ለምሳሌ ለሆነ ካሬ ሜትር መሬት 500 ሺህ ብር ሲከፍል ገብቷቸዋል። ሲገዛ ማለት ነው መጀመሪያ መሬቱን ከእናንተ ራሱ ሲገዛ 500 ሺህ ብር እንደው ዝም ብዬ ራሱ ወይ 1 ሚሊዮን ብር ሲገዛ ያንን 1 ሚሊዮን ብር ተበድሬ ነው የገዛሁት ብሎ ነው ላይክ ኮስት ኦፍ መኒ ነው ያስገባበታል። ገንዘቡን ብቻ አይደለም ይሄን መኒ ሌላ ቦታ ኢንቨስት ባረግ ምናምን ብለው ማገኘውን ምናምን ብሎ ኦፖርቹኒቲ ኮስቱ ምኑ ያስገባል። ከዛ በኋላ ኦፍሳይት ኮንስትራክሽን ያስገባል። ከዛ ኦንሳይት ኮንስትራክሽን ከዛ ስፔኩሌሽኑን ያስገባል። ምንም እንኳን በማርኬት በሰፕላይ ብዛት የስፔኩሌሽኑን ተጽዕኖ ለመቀነስ ብትሞክሩም ላይክ ነው ኮምፕሊትሊ አታጠፉትም። ነገር ግን እንደ ጊር አይነት ፕሮግራም ከተጠቀማችሁ ግን ይሄ አይኖርም ነው ገብቷቸዋል። ይሄ አይኖርም።
ኦፍሳይት እና ኦንሳይት ኮንስትራክሽን ብቻ ነው የሚኖረው። ይሄ አይኖርም። እነዚህም ሁለት ሌየሮች ታወጥለታላችሁ። በዚህ ዋጋ ያስረክባል እና ሰውየው ገንዘቡን ትርፉን የሚጠብቀው ምንድን ነው? በኋላ ከሚፈጠሩ ብዙ የቢዝነስ ኦፖርቹኒቲዎች ነው። ስለዚህ አልምቶ ከልማት ከሚገኘው ትርፍ ነው ፕሮፊቱን የሚያስበው። ስለዚህ የማልማቱን ስራ ኦልሞስት አት ኮስት ይሰራላችኋል። የማልማቱን ማለት ቤት የማቅረቡን ስራ ማለት በጥሩ ዋጋ ጥራት ያለው ቤት የማቅረቡን ስራ እንደ ጊር አይነት ሀሳብ ካሰባችሁ በዚህ ላይክ ነው አት ኮስት ያቀርብላችኋል። ኢቭን ላይክ ነው እንትኖቹን ሁሉ አስገብታችሁ ነው የምላችሁ ላንድሪ አጀስትመንት ምናምን እዚህ አካባቢ እሱ የሚያለማበት ቦታ ላይ የምታካትቷቸውን ሰዎች ቤት ሰጥታችኋቸው ምናምን ብላችሁ ከዛ በኋላ እናንተ 30% ከምናምን የምታገኙትን ገንዘብ ወስዳችሁ ምናልባት ሰብሲዳይዝ ማድረግ የምትፈልጉት ሰው ካለ ሰብሲዳይዝ ልታደረጉት ትችላላችሁ። ሃውሲንግ በብዙ መልኩ ሰብሲዳይዝ ልታደረጉት ትችላላችሁ። ስፔሻሊ ደግሞ እንደ ኢትዮጵያ አይነት ፈጣን ነው እንዳልኳችሁ በጣም ሰፊ የሆነ ላይክ ነው መጠነ ሰፊ ሀገራዊ ልማት ነው የምንፈልገው የሚያስፈልገው የከተማ ላይክ ነው እንዳልኳችሁ አዲስ አበባ እኔ ካልተሳሳትኩኝ ከ60% በላይ እንደገና ፈርሶ የሚሰራ ነው። ሪዴቨሎፕ መደረግ አለበት። ኢት ሹድ ቢ ሪዴቨሎፕ። አዲስ አበባ ሪዴቨሎፕ ታደርጋለህ እንትን ወደ ማለት ነው እንትን ድንበር ታሰፋለህ፣ ኢኮኖሚክ ዞኖች ትፈጥራለህ፣ ሀቦች ትፈጥራለህ፣ ስፖኮች ትፈጥራለህ፣ ፎሬን ከረንሲ ሴንተር ትፈጥራለህ ምናምን። ምክንያቱም በጣም ብዙ እድገት ስለሚያስፈልገን አይታችሁታል ነው ደብዝ ኦፍ ኢት ደብ። ስለዚህ እኔ ፕሮግራሙ የተሻለ ይመስለኛል የጊሩ ፕሮግራም እና አሁን ደግሞ ከተማውን አዲስ አበባውን ውስጡን ገብታችሁ ስታዩ ደግሞ ጊሩ ራሱ ለትራንዚት ኦሪየንትድ ዴቨሎፕመንት እና ለውጭ ብቻ ሳይሆን አዲስ አበባ ራሱ ላይክ ነው ምንድነው ላይክ ነው ሪሊ 60 እና 70% እንደገና ሪኮንስትራክት መደረግ አለበት። ሪሊ እንደገና ሪኮንስትራክት መደረግ አለበት። ሪኮንስትራክት ስናደርግ ግን የግድ ሰዎቹን ማንሳት የለብንም። እዛው እንዳሉ ዴቨሎፕ አድርገን ለዴቨሎፐሩ መሬት ማለት አይን የሆነ ቦታ ፊውቸር ያለው ቦታ እዛ ጋር ብዙ ነገር ሰርቶ ሊያከራይ ምናምን በሚችለው መልኩ ሰርተንለት ማለት እንዲሰራ ፈቅደንለት በነፃ መሬቱን ወስዶ ነው የምላችሁ። ስለዚህ የሊዙን ዋጋ አጥፍተንለት የሊዙን ዋጋውን አጥፍተንለት ምንም እንኳን ለምሳሌ ለ50 ዓመት ምናምን እንደዛ እንዲያደርግ ከዛ በኋላ ሪፖዘዝ እናደርገዋለን። ካልሆነ ለሌላ ኦፕሬተር እንሰጠዋለን ወዘተ ወዘተ። እዚህ አዲስ አበባ ውስጥም እንደዛ ስራ መሰራት አለበት። ዩ ሃቭ ሲን ኢት ሶ ዲፕ እና እነሱ አሁን እዚህ ጋር የሚሉት ምንድነው በፕራይቬት የሚሰራው ቤት ምንም እንኳን ከኮንዶሚኒየሙ ጋር ሊነጻጸር ባይችልምና ውድ ሊሆን የሚችል መሆኑ የታወቀ ቢሆንም አሁን ለምሳሌ በሊዝ ከተሸጠው በላይ ወስዳችሁ የምታደርጉት ድጎማ እየተወሰነ ሊያሻሽለው ይችላል ነው። they themselves if I'm not mistaken have understood the whole in their own argument ራሳቸው በሚያቀርቡት ምክረ ሐሳብ ላይ ያለውን ክፍተት እና ጉድለት አይተውታል ብዬ አስባለሁ። ማለት በሪል ስቴት ይፈታ ብላችሁ ብትሰጡት በሪል ስቴት አይፈታም። በተለይ እንዳልኳችሁ አሁን we are only 24% ከ24% አዲስ አበባ ራሱ 60% 72% ጭቃ ቤት ነው እነሱ እንዳልሆን ራሱ። ስለዚህ እኔ በሪል ስቴት ስለዚህ ምክረ ሐሳቡ የመጀመሪያው ምክረ ለክ ነው ፕሮግራም ኤሪያ ብለው ከኤችዲፒ መንግስት ይውጣ ምናምን የሚሉት እኔ I don't think it carries the day like ነው የሚያስኬድ ሙግት መስሏል ታየኝ። more importantly competition among developers and among banks will drive innovation as well as push them down market to where greater volume can be እና ውድድር ያረግበዋል ነው ግን ስቲል ውድድር ቢያረግበውም ስፔኩሌሽን ምን መሰላችሁ ብዙ ጊዜ አሁን ሀብታም የሚያሳስበው ምንድነው ነው ቀጣይነት ነው። ዛሬ ሪስክ መውሰድ ይችላል ምናምን ልክ ፕራይስ ኮንትሮል ሊያደርግ ይችላል እና እኔ ሀሳብ ይሻላል ብዬ አስባለሁ። ግን የነሱ ሀሳብ ይህን ይመስላል። 93ኛውን በዚህ ልጨርስ። በ94ኛው እንገናኝ። ስለሰማችሁኝ አመሰግናለሁ።